ምንም አሁን V6 መኪና ውስጥ ነኝ። ድሮ ምን አስብ ነበረ ቶሮንቶ ያለው ባይዞ ወንድሜ ቶሮንቶ ያለው ማለት ነው። ምን ነበር መሰለ መንገድ ላይ ሆኜ ምናምን በእግሬ ነበር መራመደው ምናምን የሆነ ጊዜ ብር አጥቼ ከዛ ካሜራ አብርቼ ምናምን አልኩኝ። አንድ ቀን ታያላችሁ ይህ መኪና አልኩኝ። መኪናው ደግሞ ይሄ ራሱ ነው ባይዞ V6 ነው። አሚን V6 ሳይሆን በቃ ለየት ያለ GMC ነገር ነው፣ ግን እንደዚህ ነው በቃ ኤግዛክትሊ ታያላችሁ። አንድ ቀን መኪና እንደዚህ ይዤ ከዛ ደግሞ ከነሹፌሩ እንትን እናደርጋለሁ በቃ ድራይቭ አደርጋለሁ አልኩኝ። ከስንት ዓመት በፊት ነው? ከ2 ዓመት ምናምን በፊት መሰለኝ 3 ዓመት። ያቺ ነገር እውን ሆነች፣ አሳካሁት። የዛኔ ግን ማለት ነው ያ ነገር አገኘዋለሁ ብዬ ሳገኘው ደስተኛ ሆናለሁ የሚል እምነቱም ነበረኝ የዛኔ። ተረዳኸኝ? የሆነ ደስታ ይጨምርልኛል ብዬ አሰብኩኝ። አሁንስ ምንም ቀይ ኖርማል ነው። ተረዳኸኛ? በቃ ትለምደዋለህ። እንደ ህፃን ልጅ ድሮ ይህ ዕቃ ይገዛልኝ ብለህ ታለቅስ የለ ከዛ ሲገዛል በቃ ደስተኛ ነህ ምናምን። ከዛ ግን ከአንድ ሰዓት በኋላ ትሰለቻለች ያቺ ዕቃ ወደ ሌላ ነው የምትሄደው። ከዛ አዲስ ነገር ነው የምትፈልገው። እኔ ደግሞ ስንት አዲስ ነገር አሯሯጥኩኝና ከዛ ግን የጨመረልኝ ነገር አልነበረም ምንም ማለት ነው። እና that's when I understood okay በቃ ይሄ ነገር ምንም ጎዶሎ ነው ማለት ነው። ዝም ብዬ ምንም ዕቃዊ ነገር ምንም እኔን ሊያስደስተኝ አይችልም ማለት ነው። ምንድነው የሚያስደስተኝ? ለሰው መቆሜ፣ ሰው ማገዜ፣ ተጽዕኖ መፍጠሬ በአወንታዊ መንገድ ፍቅርን ፍቅርን ማስተማሬ ለሰው ልጅ በቃ very simple ለሰው መድረሴ ነው። በቃ ለሰው ብለህ ካልሰራ በቃ ይርዳን ለሰልፍሽ ሆነ ለራስ ብቻ ካልክ በጣም ህይወት ዝም ብላ ጎዶሎና ባዶ ትሆናለች። ለምን ይመስላችኋል አብዛኛው ሰው ወደ እርዳታ የሚሯሯጠው? ለምን ይመስላችኋል ሰው ለማገዝ የሚለፋው ምናምን? ወንድሞቼ እዚህ ያለው እየተከታተልን ነው። እኔና ወንድሞቼ በእንትን ተከታትለን ነው ወደ ጂም እየሄድን ያለ ነው። ይመጣል አሁን አሳያችኋለሁ። ከላሳያችሁ በጣም ነው የምወዳቸው። ፍጥነት ግን አያስችለውም ወንድሜ ማርያምን ይፈጥናል እንደ ጉድ። እና እስኪ ጥያቄ ካላችሁ ጥያቄያችሁን በዚህ ጠይቁኝ እመልስላችኋለሁ ማለት ነው። ቴል አስ አባውት ሲድሮ። ስለ ሲድሮ እንድነግራችሁ የምትፈልጉ ከሆነ አንድ ብላችሁ ጻፉልኝ። አንድ ብላችሁ ጻፉልኝ። ስለ ሲድሮ እንድነግራችሁ የምትፈልጉ ከሆነ ወይም ደግሞ አንድ አይደለም የምትጽፉት ቆይ ሆልድ ኦን ሲድሮ ብላችሁ ጻፉ። ስለ ሲድሮ እንድነግራችሁ የምትፈልጉ ከሆነ ሲድሮ ብላችሁ ጻፉ። ቻት ላይ ሲድሮ ብላችሁ ጻፉ። ሲድሮ ብላችሁ ጻፉ። ሲድሮ ስፔሊንግ SYDRO። ሲድሮ ጋይስ ኦኬ ሶ ላስረዳችሁ። ኦኬ አሁን እናንተ ቲክቶክ ትጠቀማላችሁ? እየሰማችሁ ነው አይደል? እየሰማችሁ ከሆነ አንዳንድ በሉልኝ። ቲክቶክ ትጠቀማላችሁ እናንተ? እኔ እንደነገርኳችሁ ላይክ ውጭ ሀገር ያለው 1 ሚሊዮን ፎሎወር ይዤ በቃ ላይክ 1 ሚሊዮን ተውትና 500 ሺህ ፎሎወር ይዤ ምንም ብር አልሰራም ነበር። ተቀጣሪ ነበርኩኝ። ስቲል በቃ የሆነ ካምፓኒ ነበር ገንዘብ የምጠብቀው ክፍያዬ በየሰዓት እየተከፈለኝ ምናምን ማለት ነው። እና ውጭ ሀገር ያሉት ሶሻል ሚዲያ የሚጠቀሙ ቲክቶክ የሚጠቀሙ ሰዎች ግን ኢቭን ካናዳ ያሉ ነው የምላችሁ ወደ 500 ሺህ አሁን ለምሳሌ ቲክቶክ ካናዳ ላይ አይከፍልም። አሜሪካ ይከፍል ነበር አሁን አቋርጠውታል መሰለኝ። እና ካናዳ ያለው በምንም ተአምር ገንዘብ መስራት አልችልም ነበር። የኔ ኦንሊ መንገድ ፕሮሞሽን መስራት ነበር። አንሳላችሁ ማንሳት ከፈለጉ ነው። እና ካናዳ ያለው 500 ሺህ ፎሎወር ይዤ ምንም እየሰራው አልነበረብኝ። ተረዳችሁኝ? እና የዛኔ ነው የገባኝ ቲክቶክ በጣም ሰልፊሽ ነው። በቃ በጣም ቲክቶክ ለክሬኤተሮች ለኢትዮጵያን ክሬኤተሮች አልተፈጠረም። ውጭ ሀገር አንተ ካናዳዊ ሆነ በእንግሊሽ ተናጋሪ ሆነ ቲክቶክ ላይቭ ስትሪም የምታረግ ከሆነ ግን ታውቃላችሁ አይደል ላምበርጊኒ ምናምን እንደሚነዱ ሹካ 3-4 ድረው እንዳሉ
ላይክ ቤታቸው የሚገርም ፋኪንግ ቪላ የሚገርም አፓርትመንት ምናምን እኔ ማቃቸው አሉ ቲክቶከሮች ካናዳ ላይቭ የሚገቡ ምናምን በቃ ልክ እንደኛ ሀገር ስትሪመሮች ማለት ነው። ተረዳችሁኝ? ከዛ እነዚህ ሰዎች በጣም ብር ይሰራሉ። በቃ ይሌለ ነው የሚሰሩት በዶላር። ለምን? በእንግሊሽ ነው የሚናገሩት። ሰሚያቸው እንግሊሽ ነው የሚናገረው። ቴንክ ዩ ቢ ቴንክ ዩ ሶ ማች ቴንክ ዩ። በእንግሊሽ ነው የሚናገሩት፣ የሚሰማቸውም በእንግሊሽ ነው። ቲክቶክ ደግሞ እንግሊሽ ፌቨር ስለሚያደርግ ላይክ ፈቅዶላቸዋል። ጊፍቲንግ ሜተድ ቪዛ ካርድ አለ ምናምን ሁሉም አመቻችቷል። ቲክቶክ ፔፓል አለ፣ ሁሉም ነገር ቀጥታ ወደ ባንካቸው ነው የሚገባው። ጊፍት መስጠት የሚችለውም ተቀባዩም ተመቻችቶላቸዋል። ሁሉም አፕ እንትን ይሄ ፕሌይ ምን ነው ይባላል አፕል እንትን ፔመንት አለ፣ አፕል ፔይ አለ። ገባችሁ? ከዛኛ ሀበሻስ እንዳለ እዚህ ያለ ስትሪመር እንዳለ ቲክቶከር የሚጠብቀው ላይቭ ስትሪም ገብቶ ውጭ ሀገር ካለ ሰው ነው። እዚህ ሀገር ያለው ደግሞ በቃ በስንት ጉድ ብሎ ነው ኮይን መስጠት የሚችለው። ግን የኛ ተከታዮቻችን የኛ የኢትዮጵያውያን የአዶናይ ተከታዮች በሚሊዮኖች የሚቆጠሩ ኢትዮጵያ ውስጥ ነው ያሉት። ቴንክ ዩ ቢ ቴንክ ዩ ሶ ማች። ተረዳችኝ? የአዶናይ ተከታዮች ኢትዮጵያ ውስጥ ነው ያሉት። ሰው እነዚህ ተከታዮች ፍቅራቸው የሚገልጹበት መንገድ ጊፍት በመስጠት ከሆነ እንዴት አድርገው አዶናይን ጊፍት መስጠት ይችላሉ? እንዴት አድርገው እናንተን ጊፍት መስጠት ይችላሉ? አይችሉም። በቃ ቲክቶክ አላሰበውም። ኢትዮጵያ ይህ ግንዛቤ ውስጥ አላዋለውም። ብዙዎቻችሁ የቪዛ ካርድ ፔመንት ያስቸግራችኋል። ቪዛ ማውጣት አትችሉም። ቲክቶክ አይቀበለውም መክፈል ስትሞክሩም። ሲድሮ ይህ ነው የፈታው። which is ብዙ ቲክቶከሮች ወደ ሲድሮ ቢመጡ አሁን ኢቭን 2000 ፎሎወር 3000 ፎሎወር ይዘህም ሲድሮ ላይ ማለት ነው በብዙ ብር መስራት ትችላለህ። ብዙ ራሳችሁን እየጠቀማችሁ ጀስት ህይወታችሁ መቀየር ትችላላችሁ። ተረዳችሁን እያልኳችሁ ያለሁት ነገር? ለምን ቴሌብር አለ እዚህ አሁን ኢትዮጵያ ውስጥ ቴሌብር የሌለው ሰው አለ። ከዛ ሲድሮ ደግሞ ለየት የሚያደርገው ምንድነው? በቴሌብር ብቻ ሳይሆን ውጭ ሀገር ያሉ ሰዎች በራሳቸው ከረንሲ በራሳቸው ቪዛ ካርድ ተጠቅመው እናንተንም ጊፍት እንዲሰጧችሁ ያግዛቸዋል። ስለዚህ you're making money ኢንተርናሽናሊ ኢትዮጵያ ውስጥም። ይህ ማለት አሁን ለምሳሌ ቲክቶከሮች ከዚህ በፊት 20 ሰዎች ጊፍት ያደርጓቸው ነበር ቲክቶክ ላይ ማለት ነው። ታዋቂ ሆነው ለምሳሌ ላይቭ ስትሪም ብቻ አይደለም እያልኳቸው ያለው ነው። ቪዲዮ ፖስት ማለት ተው ቲክቶክ ላይ አይሰራም። ላይቭ ስትሪም 20 ሰዎች አሏቸው ጊፍት የሚያደርጓቸው። አሁን ሲድሮ ላይ መጥተው ላይቭ ስትሪም ቢያደርጉ ግን ስንት ሰው መጥቶ ጊፍት እንደሚያደርጋቸው ታውቃላችሁ? በጣም በብዙ ሺህ በጣም ላይ እያልኳችሁ ነበር። እናንተ አልገባችሁም። ቀጣዩ ላምበርጊኒ የሚያስመጡት ቲክቶከሮች ነው ስላችሁ እየሰማችሁኝ አልነበረም ማለት ነው። and I think I hope አሁን እየሰማችሁኝ ነው። ሲድሮ የሚባለው አፕሊኬሽን አሁን ቀን እየቆጠረ ነው ያለው። ወደ አፕ ስቶር ደግሞ እየመጣን ያለ ነው። ችግር የለም ሁሉም አልቋል። ተረዳችሁኝ? ግን ማወቅ ያለባችሁ ሁላችሁም እዚህ ያላችሁ 14000 ሰዎች ካሁን በኋላ ህይወታችሁ እንደሚቀየር አምናችሁ ማለት ነው ወደ ሲድሮ መግባት አለባችሁ። ከዛ ማርያምን ቪዲዮህን ስራ። ይህ አፍራለሁ ሰው ምን ይለኛል? who gives a fuck? you're making money ገንዘብ እየሰራህ ነው። ህይወትን እየቀየርክ ነው። ቤተሰቦችን እያስተዳደርክ ነው። you know የኢትዮጵያ ኢኮኖሚም እየቀየርክ ነው። ክሬቲቪቲ እያመጣህ ነው። ኢትዮጵያ እንዳለ የአፍሪካ ክሬቲቪቲ ትሆናለች። because ወጣቱ እንዳለ በሚፈልገው ነገር እየሰራ ለምሳሌ ኩኪንግ ሾው ጀምራችሁ ምግብ እየሰራችሁ እያሳያችሁ ከዛ 2000 ፎሎወር አጠራቀማችሁ። እነዚህ 2000 ፎሎወሮች ሰዎች ናቸው የሚወዷችሁ። እናንተን ሰፖርት የሚያደርጉት ደግሞ ላይቭ ስትገቡ ብቻ ሳይሆን ያ የሰራችሁት ምግብ ከወደዱት 1 ብር መስጠት ይችላሉ። ተውትና ይሄ 10000 5000 ምናምን ቴንክ ዩ ሶ ማች ሳምሪ 1 ብር መስጠት ይችላሉ። 1 ብር ደግሞ ለብዙ ሰው ያን ያህል ወጪ አይደለችም በአሁን ጊዜ። ግን ከብዙ ሰው ሲመጣ 1 ብር ደግሞ ትናንትና ወይም ደግሞ ከሳምንት በፊት ፖስት ያላችሁ ቪዲዮ ሲሆን 1 ብር እየተጠራቀመ ነው የሚመጣው። ሳታውቁት እናንተ ያ ከወር በፊት ፖስት ያላችሁት ቪዲዮ ገንዘብ እየሰራ ነው፣ ገቢ እያመጣላችሁ ነው። ዋው አያችሁ? ይህ ነው የሰበር ነው ሲድሮ የበጠሰው። ይህ ነው በቃ ይህ ነው የበጠሰው ሲድሮ። በጣም ብዙ ኮንተንት ክሬተሮች ይመጣሉ። በጣም ብዙ ክሬቲቪቲ ይመጣል። በጣም ብዙ ሰው ደስ ያለውን የውስጡ ነገር ያወጣል። ቢካዝ ኢትዮጵያ ውስጥ አሉ ሁላችንም ሰው አለን የሚወደን በጀመርነው ነገር ማለት ነው። እግር ኳስ የምትወዱ ከሆነ እግር ኳሳችሁን ጀምሩ። በእግር ኳስ አጫዋወታችሁ የሚወዳችሁ 10000 ሰው ይኖራል። ከነዚህ 10000 ሰዎች ደግሞ 1000 ሰዎች አንዳንድ ብር ዝም ብሎ ቢሰጧችሁ በየቪዲዮአችሁ አስቡት ብሮ you can live መኖር ትችላለህ። በቃ ነው። ይህ ነው የሰበር ነው። ይህ ነው የበጠስ ነው። የኢትዮጵያ ወጣቶች ህይወታቸው እንዲቀየር እያገዝን ያለ ነው። አሁን በጣም ብዙ ሄተሮች እየመጡ ነው ያሉት። እንግዲህ እንደነገርኳችሁ ዝም ብሎ ለማወዳደቅ የሚሞክሩ ይህ ሐሳብ ብዙዎቻችን ታውቃላችሁ። አዲስ ነገር ሲመጣ የመቀበል አቅማችን በጣም ዝቅተኛ ነው።
ብዙዎቻችን ተችተን አወዳድቀን ያ ነገር ተፈላስፈን ምናምን ነው የምንጀምረው። እናንተ ያ ነገር እነሱ እስከሚፈላሰፉ ድረስ ግቡና ቪዲዮአችሁ ስሩ። እናንተ ታያላችሁ የት እንደምትደርሱ። በጣም ብዙ ሰው አፕሊኬሽኑን ዳውንሎድ አድርጎ ስፔሻሊ ፕሌይ ስቶር አንድሮይድ ላይ ቀን እየቆጠረን ያለው እናቴም ለራሱ ማለት ነው ስልኳን ከፍታ አዱዬ መቼ ነው ይሄ ነገር የሚከፈተው ትለኛለች። ይኸው ቀን አለልሽ ኮና ትላታለሁ። ተረዳችሁኝ? በቃ ዘማሪው እየዘመረ ህይወቱን ይቀይራል። በየሃይማኖታችሁ የምትፈልጉት ነገር እያደረጋችሁ ህዝብን እየጠቀማችሁ ሰውን እየመከራችሁ ሰውን እያነጻችሁ ፍቅርን እየሰበካችሁ ገንዘብ መስራት ማለት ከዚህ በላይ ትዕድልት ምን አለ? ከዚህ በላይ ትዕድልት አለ? ከዚህ በላይ በረከት አለ? ከዚህ በላይ ተስጦ አለ? ሲድሮ ይህ ይዞ ነው የመጣው። ምን ታስባላችሁ? እስኪ ደስ ብሏችኋል? ደስ ካላችሁ እስኪ የልብ ቅርጽ አስቀምጡልኝ ኮሜንት ላይ። ጊፍት መስጠት አያስፈልግም። እሺ ጋይስ አይ ላቭ ዩ ሶ ማች። ግን አያችሁ ቲክቶክ ይህ ነው ሞኔታይዝ ያደረገው። እነዚህ ጊፍት እየሰጡኝ ያሉት ሰዎች ማለት ነው ላይክ አትስጡኝ ብላቸውም መስጠታቸው አይቀርም። ለምን? ፍቅራቸው እየገለጹ ነው ያሉት። ፍቅራቸው የልባቸው። እኛ ሰዎች ስንባል የሆነ ነገር የሚባላል የፍቅር አገላለጽ መንገዶች ማለት ነው። አብዛኛው የሚሰራው እሱ ነገር በትዳር ላይ ነው የሚሰራው እሱ ነገር። ተረዳችሁኝ? ሰው ፍቅሩን የሚገልጽበት መንገድ አንዳንዱ በማቀፍ ነው፣ የሆነ የሰውነት ንክኪ እዚህ ጉንጫቸው ላይ በመሳም ፍቅረኛሞች ከሆኑ ደግሞ በቃ ተቃቅፎ ተለጣጥፈው ነው የሚውሉት። አንዳንዱ ደግሞ ፍቅሩን የሚገልጽበት መንገድ ጊዜ በመስጠት ነው፣ ዝም ብሎ በማዳመጥ ወክ ላይ በመውጣት ጊዜ በመስጠት እንትን ያ ፍቅሩን ይገልጽላቸዋል። which is እዚህ ላይ አሁን 14,000 ሰዎች አሉ። ብዙዎቹ ጊፍት እየሰጡ አይደለም ግን ቁጭ ብሎ እየሰሙኝ ነው ያሉት። ተረዳችሁኝ አይደለ? ቁጭ ብሎ እየሰሙኝ ከኔ ጋር እየሆኑ ነው፣ ጊዜያቸው እየሰጡኝ ነው። ይህ ደግሞ ትልቅ ፍቅር ነው። እወዳቸዋለሁ። ተረዳችሁኝ? አንዳንዱ ደግሞ አለ ፍቅሩን በምንድን ነው የሚገልጸው? በጊፍት በመስጠት አዶን ይሄው ስጦታንካ ምንድነው የምወደው ብላችሁ ራሳችሁን ጠይቁ። ማስመሰል አይጠበቅባችሁም። ተረዳችሁ? ሲድሮ ላይ ታዋቂነት አይደለም ማራራጥ ያለባችሁ፣ ግንኙነት ነው ማራራጥ ያለባችሁ። ከሰው ጋር መዋደድ፣ ከሰው ጋር መፋቀር፣ ፍቅርን መስበክ፣ የምትወዱትን ነገር ጀምራችሁ አወንታዊ በሆነ መንገድ ህይወታችሁ መኖር፣ አለመወዳደር። የራሳችሁ በቂ ገንዘብ ታገኛላችሁ በራሳችሁ። ምን አገባችሁ ብላችሁ ነው የምትጨማለቁት። ምንም አያስፈልግም። በቃ ተረዳችሁኝ? ላይቭ ላይ መግባት ማትፈልጉ ከሆነም ላይቭ መግባት አያስፈልጋችሁም። ቪዲዮአችሁ ፖስት የምትሏቸው ቪዲዮዎች እንዴ እነሱ በጊፍት ያደርጓቸዋል። ተረዳችሁኝ? ነግሬያቸዋለሁ። ቀጣዩ ላምበርጊኒ በቲክቶከሮች ነው የሚመጣው። በቲክቶከሮች ስላችሁ ግን በሲድሮያንስ እንበላቸው ሲድሮያንስ እንበላቸው። እስኪ ሲድሮ ተጠቃሚ ሰዎች ማን እንበላቸው? ማን ብለን እንጥራቸው? ዩሮፕ ይሰራል። yes ኢንተርናሽናሊ ነው የሚሰራው። ኢንተርናሽናሊ ይሰራል። አሜሪካ ያላችሁ፣ ዩሮፕ ያላችሁ ሁላችሁም ተረዳችሁ። አፕሊኬሽኑን ዳውንሎድ አድርጋችሁ መጠቀም ትችላላችሁ።